ሱዳን ካሁን በኋላ ወደ ኋላ መመለስ አትችልም። የድሮዋ ሱዳን እንደ አውሮፓውያን አቆጣጠር ኤፕሪል 2023 በፈነዳው ጦርነት አብራ ከስማ አክትማለች። ይህ በአዲስ አበባ በተሰጠው ጋዜጣዊ መግለጫ ላይ የተሰማውና መላው ምስራቅ አፍሪካ ያናወጠው የሱዳን መስራች ጥምረት ሱዳን ፋውንዲንግ አሊያንስ ጠንካራ አቋም ነው። ይህ ጥምረት ተራ የፖለቲካ ቡድን አይደለም። መሬት ላይ ሰፊ ግዛት የሚያስተዳድር የራሱ መንግስታዊ መዋቅር ያለውና አሁን ደግሞ የአምስቱን ዓለም አቀፍ ጥምረቶች ጥሪ አክብሮ አዲስ አበባ የገባ ግዙፍ ኃይል ነው። ነገር ግን ይህ ኃይል የሱዳንን ነባር ጦርና የደህንነት መዋቅር ሙሉ በሙሉ አፍርሰን አዲስ ሀገርን መሰረታለን ሲል ምን ማለቱ ነው? በሽምግልናው መድረክ ላይስ በአምባሳደር መሐመድ በለኢሽ ላይ የተሰነዘረው የገለልተኝነት ማጣት ወቀሳ በስተጀርባ ምን ምስጢር አለ? ዛሬ የሱዳንን ቀውስ መፍትሄ ብቻ ሳይሆን ከዚህ መግለጫ በስተጀርባ ያሉትን ስውር ዲፕሎማሲ ሴራዎችና የቀጠናችንን የወደፊት ዕጣ ፈንታ በጥልቀት እንተነትናለን። ሰላም ጤና ይስጥልን ውድ የግሎባል አዲስ ቤተሰቦች፣ በዛሬው ግሎባል አዲሳችን ይህንን ጉዳይ በስፋት እንመለከተዋለን። ከመሸጋገሪያ በኋላ እንመለሳለን። እስከዛው ድረስ ሰብስክራይብ በማድረግ ቤተሰብ በመሆን ይጠብቁን። ውድ ቻናላችን ቤተሰቦች፣ ይህንን መግለጫ በጥልቀት ለመረዳት መጀመሪያ መሬት ላይ ያለውን የኃይል አሰላለፍ ማየት ይኖርብናል። የጥምረቱ ቃል አቀባይ አህመድ አልተፍሊ እንደገለጸው ይህ ስብሰባ በናይሮቢ የመስራች ስምምነት የተመሰረተ የዲፕሎማሲያዊ ኃይሎች ጥምረት ብቻ አይደለም። መግለጫው ላይ በግልጽ እንደተናገሩት በቁጥጥራቸው ስር ባለው መሬት ላይ የራሳቸው ተቋማት፣ የራሳቸው ህዝብና ፍቱን የሆነ መንግስታዊ ስልጣን አላቸው። ይህ ማለት ምን ማለት ነው? በዲፕሎማሲው ቋንቋ ጥምረቱ ወደ አዲስ አበባ የመጣው እንደ ተደራዳሪ ተቃዋሚ ሳይሆን እኩል ሉዓላዊነት እንዳለው የመሬት ላይ መንግስት ሆኖ ነው። ከአፍሪካ ህብረት፣ ከተባበሩት መንግስታት፣ ከኢጋድ፣ ከአውሮፓ ህብረትና ከአረብ ሊግ የተዋቀረው አምስቱ ጥምረት ይህንን ኃይል በይፋ መጋበዙ ራሱ ዓለም አቀፉ ማህበረሰብ የሱዳን ዕጣ ፋንታ ለዚህ ጥምረት ተሳትፎ ፍሬ ሊያፈራ እንደማይችል በተጨባጭ ስላመነበት የመነጨ ነው። አሁን ወደ ዋናው የዲፕሎማሲ ምስጢር እንግባ። በመግለጫው ላይ ቃል አቀባዩ በአምስቱ ጥምረት የሽምግልና አባልና የአፍሪካ ህብረት ልዩ መልእክተኛ በሆኑት በሞሮኮ ዲፕሎማት አምባሳደር መሐመድ በለኢሽ ላይ እጅግ ጠንካራ ወቀሳ ሰንዝረዋል። አምባሳደር በለኢሽ ከአወያይ የሚጠበቀውን ፍጹም ገለልተኝነት ጥሰዋል ብለዋል። ይህ ውንጀላ የመጣው ከምን የመነጨ ነው? በሱዳን የውስጥ ቀውስ ውስጥ የተለያዩ የውጭ ሀገራት የየራሳቸውን ጥቅም ለማስከበር እጃቸውን አስገብተዋል። አንዳንድ ቀጠናዊ ኃይሎች በካርቱም ያለውን የጀነራል አልቡርሃንን ወታደራዊ ቪላንድ ለመደገፍና እስላማዊ ኃይሎችን የቀድሞውን አልበሽር ስርዓት ናፋቂዎችን መልሶ ወደ ስልጣን ለማምጣት ይፈልጋሉ። ጥምረቱ አምባሳደር በለኢሽ ወደዚህ ወገን አዘንብለዋል ብሎ ያምናል። ይህ ፍጥጫ የሚያሳየን በአዲስ አበባ የተጀመረው ንግግር በሱዳናውያን መካከል ብቻ ሳይሆን ከጀርባ ባሉ ዓለም አቀፍና ቀጠናዊ ደጋፊዎቻቸው መካከል የሚደረግ ስውር የደላሎች ጦርነት መሆኑን ነው። አሁን ደግሞ የህግ ባለሙያውና የቀድሞ የፍትህ ሚኒስተር ዶክተር ናስረዲን አብዱል ባሪ ያነሱትን እጅግ አነጋጋሪ ሐሳብ እንመርምር። ዶክተር ናስረዲን የድሮውን ስርዓት የማሻሻል አካሄድን ሙሉ በሙሉ ውድቅ አድርገዋል። እኛ የምንፈልገው አዲስ ሀገር ከመሰረቱ መገንባት ነው ብለዋል። ይህ ራዕይ መሬት ላይ ሲወርድ ምን ይመስላል? ጥምረቱ ያቀረባቸው 4 መሰረቶች አሉ። ሴኩላሪዝም፣ በፈቃደኝነት ላይ የተመሰረተ አንድነት፣ መዋቅራዊ ያልተማከለ አስተዳደርና አዲስ የጦር ኃይል መስረታ። እዚህ ጋር ነው እንግዲህ ትልቁ የፖለቲካ ስጋት የሚነሳው። በፈቃደኝነት ላይ የተመሰረተ አንድነት የሚለው ጽንሰ ሐሳብ ክልሎች በሱዳን ጥላ ስር የመቆየት ወይንም የመገንጠል መብት እንዲኖራቸው በር የሚከፍት ነው። በተጨማሪም ነባሩን የሱዳን መደበኛ ጦር አፍርሶ አዲስ ጦር የመመስረቱ ጥያቄ በአሁኑ ወቅት ስልጣን ላይ ካለው የሱዳን ጦር ኃይል ጋር ፍጹም ስምምነት ላይ የማይደረስበት ቀይ መስመር ነው። በመሆኑም ይህ ራዕይ በአንድ በኩል ሱዳንን ወደ ዘላቂ ዲሞክራሲ ሊመራት የሚችል ቢሆንም በሌላ በኩል ግን ስምምነት ካልተደረሰበት ሱዳንን እንደ ዩጎዝላቪያ ወደ መበታተንና ወደ ማያልቅ የእርስ በርስ መቆራረስ ሊከታት ይችላል የሚሉ ስጋቶች በስፋት እየተነሱ ነው። ሌላው የፖለቲካ ጥልቅ ትንታኔ የሚያስፈልገው ነጥብ ጥምረቱ ኢስላማዊ ንቅናቄንና የብሔራዊ ኮንግረስ ፓርቲን ከማንኛውም የሰላም ድርድር ሙሉ በሙሉ የማግለል አቋሙ ነው። ይህ ስትራቴጂካዊ አካሄድ ነው።
ጥምረቱ እነዚህን ኃይሎች ሽብርተኞች ሲል ፈርጇቸዋል። ይህንን ማድረጉ የፖለቲካ ተደራዳሪነታቸውን ውድቅ ከማድረጉም በላይ ዓለም አቀፉ ማህበረሰብ በተለይም የምዕራቡ ዓለም እነዚህን እስላማዊ ኃይሎች እንዳይደግፍ የዲፕሎማሲ ጫና መፍጠሪያ ስልት ነው። ነገር ግን እውነታው ምንድነው? እነዚህ እስላማዊ ኃይሎች በሱዳን ፖለቲካና በጦር ኃይሉ ውስጥ ለ30 ዓመታት የገነቡት ጥልቅ መዋቅር ስላላቸው እነሱን ሙሉ በሙሉ አግልሎ ሰላም ማውረድ በተግባር ምን ያህል ይቻላል የሚለው የብዙ ዲፕሎማቶች የጭንቅ ጥያቄ ነው። በመጨረሻም ጥምረቱ በሱዳን ውስጥ የሚደረግን ማንኛውንም ውይይት ውድቅ በማድረግ በአዲስ አበባ በአፍሪካ ህብረት ጥላ ስር መወያየትን ብቻ ለምን መረጠ? በሱዳን በአሁኑ ወቅት የኃይል ክፍፍል አለ። ካርቱም እና ፖርት ሱዳን በአልቡርሃን ወታደራዊ ኃይል ቁጥጥር ስር ሲሆኑ ሌሎች ሰፊ ግዛቶች ደግሞ በሌሎች ኃይሎች እጅ ናቸው። በመሆኑም በሱዳን ውስጥ የሚደረግ ስብሰባ የአንድን ወገን የበላይነት መቀበል ስለሚሆን አዲስ አበባ የሁሉም ወገኖች የጋራ መተማመኛና ነፃ የዲፕሎማሲ ማዕከል በመሆኗ የተመረጠች ብቸኛ መድረክ ሆናለች። ይህ ደግሞ የኢትዮጵያን ቀጠናዊ የአስታራቂነት ድርሻና የአፍሪካ ህብረትን ሚና ከፍ የሚያደርግ ክስተት ነው። ውድ የቻናላችን ቤተሰቦች የሱዳን መስራች ጥምረት በአዲስ አበባ ያሰማው ድምጽ ግልጽ መልእክት አለው። በድሮዋ ሱዳን ስም ድርድር የለም። የምንነጋገረው ስለ አዲሷ ሱዳን ብቻ ነው። ይህ ድፍረት የተሞላበት አቋም ግን የሱዳንን ህዝብ ሰላም ይሰጠዋል ወይስ የጦርነቱን እድሜ ያረዝመዋል? የሽምግልናው አካላትስ የጥምረቱን ጠንካራ ቅድመ ሁኔታዎች እንዴት ያስተናግዱት ይሆን? የወደፊቱ የዲፕሎማሲ ሂደት የሚያሳየን ይሆናል። እናንተስ በዚህ ጥልቅ ትንታኔ ላይ ምን ታስባላችሁ? የሱዳን ነባር ጦር ተበትኖ አዲስ ጦር ይቋቋም የሚለው ሐሳብ ተግባራዊ ሊሆን ይችላል ወይስ ሱዳንን ወደ ባሰ መበታተን ያመራታል? ያላችሁን ሐሳብ በኮሜንት መስጫው ላይ አስፍሩልን። ለዛሬ ያዘጋጀንላችሁ የግሎባል አዲስ ትንታኔያችን ይህንን ይመስል ነበር። ቪዲዮን ከወደዳችሁት ላይክ እና ሼር በማድረግ ለሌሎች እንዲደርስ አድርጉ። ስለተከታተላችሁን ምስጋናችን ከልብ ነው። ሰላም ለኢትዮጵያ። ቸር ሰንብቱልን።